ዛሬ የምናወራው ለቪዲዮ የሚያስፈልጉን እቃዎችና የቪዲዮ አቀራረጽ ነው ማለት ነው። ዛሬ ዲስከስ የምናደርገው አሁን እናንተ በቀላሉ ነው ይሄን ነገር ማሰብ ያለባችሁ። ይሄ ቪዲዮግራፊ ይባላል። ቪዲዮግራፊ ማለት በአጭሩ የቪዲዮ አቀራረጽ ትምህርት ማለት ነው። የሚያስፈልጉ እቃዎች ምንድናቸው እናም ቪዲዮ እንዴት ነው የሚቀረጸው የሚለው። ቪዲዮግራፊ ወይም ሲኒማቶግራፊ ራሱን የቻለ ትልቅ ቶፒክ ነው። ለአመታት ሰዎች የሚማሩት ነገር ነው። እኛ አሁን ታርጌታችን ሁሉንም የቪዲዮ እቃ ለማወቅና ሁሉንም የአቀራረጽ አይነት ለማወቅ አይደለም። እኛ ታርጌታችን ምንድነው? ለሶሻል ሚዲያ የሚሆን ፕሮፌሽናል የሚመስል ቪዲዮ እንዴት ነው መስራት የምንችለው፣ ለመቅረጽ የሚያስፈልጉ እቃዎች ምንድናቸው የሚለው ላይ ነው ማለት ነው ምናተኩረው። ስለዚህ በጣም ሲምፕል አድርጌ ነው እቃዎችን ማሳያችሁ፣ እናም ደግሞ ሲምፕል አድርጌ ነው ማለት ነው አቀራረጹን ማሳያችሁ። ስለዚህ ዛሬ ለቪዲዮ የሚያስፈልጉን እቃዎች ምንድናቸው እናም ቪዲዮ እንዴት ነው የምንቀርጸው የሚለውን እናወራለን። እዚህ ፊት ለፊት የተቀመጡትን እቃዎችም እያነሳውኝ አንድ በአንድ ለምን አይነት ቪዲዮ እንደሚጠቅሙ እንዴት እንደምንጠቀማቸው እነግራችኋለሁ ማለት ነው። ስለዚህ መጀመሪያ መነሻ ፖይንታችን ምንድነው መሰላችሁ? የቪዲዮ እቃ ስናስብ እና የቪዲዮ አቀራረጽ ስናስብ መነሻ ፖይንታችን መሆን ያለበት ነገር በጣም ሲምፕል ነው። ምንድነው እሱም? ቪዲዮ ላይ በደንብ ትታያላችሁ ወይ? አንደኛው ነገር እሱ ቪዲዮ ላይ በደንብ ትታያላችሁ ወይ ማለትም የቪዲዮ ጥራት ማለት ነው ፎከስ የምናደርገው። ሁለተኛው ቪዲዮ ላይ የምታወሩ ከሆነ የምታወሩት ነገር በደንብ ይሰማል ወይ? ይህን ነገር ነው ለማምጣት የምንሞክረው ባጭሩ። ቪዲዮአችን ጥራት እንዲኖረው ምን እናድርግ እናም የምናወራው ነገር በደንብ እንዲሰማ ምን እናድርግ ነው። ምን ማለት ነው? ሰዎች የእናንተ ቪዲዮ ላይ የሚቆዩት የእናንተ ቪዲዮ ሰዎች የሚያዩት የምታወሩት ነገር ሲሰማቸው አንደኛ፣ እናም ደግሞ እናንተ ራሳችሁ ፊታችሁ በጥራት ሲታይ ነው እናንተ ቪዲዮ ላይ የሚቆዩት። ስለዚህ ዋናው ታርጌታችን ነው መሰላችሁ እኛ ቪዲዮ ላይ በደንብ እንታያለን ወይ? የቪዲዮአችን ጥራት አለው ወይ? ሁለተኛ ደግሞ የምናወራው ነገር በደንብ ይሰማሉ። ያንን ነገር ለማድረግ ነው ማለት ነው አሁን ምን ሄዱ ባጭሩ። ስለዚህ ለዛ ነገር የሚያስፈልጉ እቃዎች ምንድናቸው የሚለውን ከሲምፕል እስከ ፕሮፌሽናል ውድ እቃዎች ድረስ እንሄዳለን ማለት ነው። ስለዚህ ጥሩ የቪዲዮ ኳሊቲ እናም የድምፅ ኳሊቲ እንዲኖረን የምናደርገው ነገር ምንድነው? የመጀመሪያው ቪዲዮዎችን ለሶስት እንከፍላለን። ለመማር እንዲመቸን ነው ይሄንን የከፈልኩት እንጂ እንደዚህ የሚባል ሳይንሳዊ የቪዲዮ አይነት ምናምን አከፋፈል የለም። ለእናንተ ግን በግልጽ እንዲገባችሁ ክሊር አድርጌ ለሶስት እከፋፍላለሁ ማለት ነው የቪዲዮ አይነቶችን። አንደኛው የቪዲዮ አይነት ምንም እንቅስቃሴ የሌለበት የቪዲዮ አይነት ይባላል። ይሄኛው የቪዲዮ አይነት ምንም የምትቀርጹት ቪዲዮ የለም። ቶታሊ ድምፃችሁን ብቻ ነው የምትቀርጹት ማለት ነው። የምትቀርጹት ቪዲዮ የለም፣ ድምጽ ብቻ ነው የምትቀርጹት። እናም ያንን በኋላ ላይ ኤዲቲንግ አፕሊኬሽኖች ላይ በማስገባት ሌላ ፎቶዎችን ሌላ ቪዲዮዎችን በመጠቀም ነው ኤዲት የምታደርጉት ማለት ነው። ለምሳሌ ዜና የሚሰራ ሰው የሚቀርጸው ቪዲዮ የለም፣ የሚቀርጸው ድምፁን ብቻ ነው። ሬዲዮ ላይ ድምጽ ብቻ ነው የሚቀርጸው አይደል? ልክ እንደዛ በድምጽ ብቻ የሚሰሩ ቪዲዮዎች አሉ። እነዚህ ምንም እንቅስቃሴ የሌለባቸው የቪዲዮ አይነት ተብሎ ይከፈላሉ ማለት ነው። ሁለተኛው ደግሞ የተወሰነ እንቅስቃሴ ያለበት የቪዲዮ አይነት ብላችሁ ያዙ። የተወሰነ እንቅስቃሴ ያለበት የቪዲዮ አይነት ማለት ልክ እንደዚህ አይነት ቪዲዮ ማለት ነው። አሁን ይሄ ቪዲዮ እንቅስቃሴ አለው። እኔ እጄን አንቀሳቅሳለሁ፣ እኔም እንቀሳቀሳለሁ፣ አንዳንድ እቃዎችን አንስቼ ላሳያችሁ እችላለሁ። ነገር ግን ከዚህ ቦታ ተነስቼ አልሮጥም አይደለ? ወዲህ አልልም። ስለዚህ የተወሰነ እንቅስቃሴ ያለበት የቪዲዮ አይነት ማለት ለምሳሌ አንድ ሰው ቁጭ ብሎ የሚሰራው የቪዲዮ አይነት ነው። ኢንተርቪው ሊሆን ይችላል፣ ፖድካስቶች ሊሆኑ ይችላሉ፣ ትምህርታዊ ቪዲዮዎች ሊሆኑ ይችላሉ፣ ምግብ አሰራር ሊሆን ይችላል፣ ራሳችሁን እንደዚህ በሰልፊ የምትቀርጹት ቪዲዮ ሊሆን ይችላል፣ መኪና ውስጥ ቤት ውስጥ ናችሁ። እነዚህ ቪዲዮዎች እንቅስቃሴ የማይበዛባቸው የተወሰነ እንቅስቃሴ ያለባቸው የቪዲዮ አይነት ይባላሉ። እነዚህ ዘ ሞስት ኮመን ታይፕ ኦፍ ቪዲዮ ናቸው። ሶሻል ሚዲያ ላይ ስንሰራ አብዛኛውን ጊዜ የምንሰራው እንቅስቃሴ የማይበዛበት ወይም የተወሰነ እንቅስቃሴ ያለበት የቪዲዮ አይነት ነው የምንሰራው ማለት ነው። ሶስተኛው የቪዲዮ አይነት ደግሞ ምን ይባላል? ብዙ እንቅስቃሴ ያለበት ቪዲዮ ብላችሁ ያዙ። ብዙ እንቅስቃሴ ያለበት የቪዲዮ አይነት የሚባለው እንዴት ነው? ካሜራችሁ የሆነ ቦታ ማስቀመጥ ሳይሆን ይዛችሁ ካሜራችሁ የምትንቀሳቀሱበት ጊዜ ማለት ነው። ለምሳሌ ቭሎግ የሚሰራ ሰው ምን ያደርጋል? እዚህ ጋር ይቀርጻል፣ ወደዛ ይሄዳል፣ እንደዚህ ያዞራል፣ ወዲያ ይዞራል፣ ይንቀሳቀሳል። ብዙ እንቅስቃሴ ያለው ቪዲዮ፣ መኪናዎች ወዲያ ይላሉ፣ ሰዎች ወዲያ ይላሉ ምናምን። ስለዚህ ይሄ ብዙ ሙቭመንት ያለበት ብዙ እንቅስቃሴ ያለበት የቪዲዮ አይነት ይባላል ማለት ነው። ስለዚህ ዳሎል አካዳሚ ላይ ስትማሩ ሶስት የቪዲዮ አይነቶችን ማወቅ አለባችሁ ማለት ነው። አንደኛ ምንም እንቅስቃሴ የሌለበት በድምጽ ብቻ የሚሰራ ቪዲዮ፣ ሁለተኛ እንቅስቃሴ የማይበዛበት ወይም የተወሰነ እንቅስቃሴ ያለበት የቪዲዮ አይነት፣ ሶስተኛ ብዙ እንቅስቃሴ ያለበት የቪዲዮ አይነት ብላችሁ ለሶስት ክፈሉና እነዚህን የቪዲዮ አይነቶች ለመስራት የሚያስፈልጉ እቃዎች ምንድን ናቸው የሚለውን በዲቴል አሳያችኋለሁ ማለት ነው። የመጀመሪያው የቪዲዮ አይነት በድምጽ ብቻ የሚሰራ ቪዲዮ ነው። ዜና ልንሰራ እንችላለን፣ ኮሜንተሪ ቪዲዮዎችን ልንሰራ እንችላለን፣ በቮይስ ብቻ ልንሰራ እንችላለን። ድምጻችንን ብቻ ተጠቅመን ቪዲዮ ሳንቀርጽ ለምንሰራው የቪዲዮ አይነት የሚያስፈልገን እቃ ምንድነው? ማይክ ብቻ ነው የሚያስፈልገን፣ ወይም ደግሞ ስልክ ብቻ ማለት ነው። ምንድነው ስልክ ብቻ ከሆነ ሳውንድ ሪከርድን እንከፍትና በስልካችን ድምጻችንን ብቻ እንቀዳለን። የጻፍነው ስክሪፕት አለ አይደለም? የጻፍነው ስክሪፕት ላይ የምንለውን ነገር በድምጽ ብቻ እንላለን ማለት ነው። ስለዚህ ለዚህ ነገር የሚያስፈልገን ማይክ ብቻ ነው። የስልክ ማይክ ሊሆን ይችላል፣ እንደዚህ አይነት ዋየርለስ ማይኮች ሊሆኑ ይችላሉ። ለምሳሌ ይሄ
ዋየርለስ ማይክ ነው። አሁን እዚህ ጋር የምታዩት ማይክ ይሄ ነው፣ ሆሊላንድ ይባላል። ለምሳሌ ይሄ ማይክ አሁን ዋየርለስ ማይክ ነው። ካሜራም ላይ ይሰራል፣ ስልክም ላይ ይሰራል። ጥራት ያለው ቪዲዮ ለመቅረጽ በጣም ወሳኝ የሆነ ማይክ ነው። ከዚህ ውጪ እንደዚህ አይነት የፖድካስት ማይኮችን ልትጠቀሙ ትችላላችሁ። አሁን ይሄ ሮድ ፖድ ማይክ ይባላል ማለት ነው። ዋጋቸውን ለመናገር ያክል እነዚህ ሁለቱ ማይኮች 24000 እና 28000 ናቸው። ይሄ 28000 ነው፣ ይሄ 24000 ነው አሁን ያለበት ዋጋ። አሁን ላይ ማይኮች በቅናሽ የሚሸጡ አሉ። 2000፣ 3000 እስከ 4500 ብር የሚሸጡ ማይኮች አሉ፣ ዋየርለስ ማይኮች፣ እንደዚህ አይነት ማይኮች። ነገር ግን እንደነዚህ አይነት ማይኮችን በጀት ማይኮችን በምትገዙበት ጊዜ ሁሌም በደንብ ኳሊቲያቸውን ቼክ ማድረግ ይኖርባቸዋል። አለበለዚያ በጣም ነው የሚያስቸግሩት እነዚህ አይነት ማይኮች። ስለዚህ ኢንቨስት ማድረግ ከፈለጋችሁ እንደዚህ አይነት ማይኮች ላይ ኢንቨስት ብታደርጉ በጣም ጥራት ያላቸው ማይኮች ናቸው ማለት ነው። ስለዚህ በድምጽ ብቻ ቪዲዮ በምትሰሩበት ሰዓት ማወቅ ያለባችሁ ነገር ምንድነው? ማይክም ይሁን ስልክ እንደዚህ ይዛችሁ ነው ድምጽ ሪከርድ የምታደርጉት። ከዛ አንደኛ ነገር ማይካችሁን ኦቨር ወደ አፋችሁ ማስጠጋትም የለባችሁ፣ በጣም ማራቅ የለባችሁ። በጣም ካስጠጋችሁ ድምፁ ይበላሻል። በጣም ካራቃችሁ ደግሞ አላስፈላጊ ኖይዝ ይገባል። የእናንተንም ድምፅ ማይኩ ሪኮግናይዝ ለማድረግ ይከብደዋል ማለት ነው። ስለዚህ በድምፅ ብቻ የሚሰራ ቪዲዮ ስትሰሩ ኢንቨስት የምታደርጉት ብራችሁን የምታወጡት ምን ላይ ነው? ቆንጆ ማይክ መግዛት ላይ ነው ማለት ነው ሀሳባችሁ ሊሆን የሚገባው። እንደዚህ አይነት ማይኮች በድምፅ ብቻ ለሚሰሩ ቪዲዮዎች በጣም አሪፍ ናቸው። አሁን ለምሳሌ ሬዲዮ ስቴሽን አይታችሁ ከሆነ ሬዲዮ ጣቢያዎች የሆነ ሳውንድ ፕሩፍ ይጠቀማሉ ምናምን። እንደዛ የሚያደርጉት በቃ የሚሰሩት በድምፅ ብቻ ስለሆነ ድምፃቸው በጣም ጥራት እንዲኖረው ነው የሚፈልጉት። እስቲ የሬዲዮ ድምፅና የቴሌቪዥን ድምፅ ስሙ። የቴሌቪዥን ድምፅ ጥራቱ እንደ ሬዲዮ ድምፅ አይደለም። የሬዲዮ ድምፅ በጣም ኩልል ብሎ ነው የሚሰማው። ያንን የሚያደርጉት በደንብ ሳውንድ ፕሩፍ በማድረግ ምናምን ነው። ስለዚህ በድምፅ ብቻ በምትሰሩበት ጊዜ ማይክ መጠቀም ብቻ ሳይሆን ቤታችሁን ሳውንድ ፕሩፍ ማሰራትም ትችላላችሁ። ካልሆነ ደግሞ አትሊስት ጫጫታ የሌለበት ሰዓት ላይ ጠብቃችሁ ነው ማለት ነው ሪከርድ ማድረግ ያለባችሁ። ምክንያቱም የሰውን አቴንሽን የምትይዙት በዋነኝነት በድምጻችሁ ነው። ስለዚህ በድምጽ ብቻ ለመስራት የሚያስፈልጋችሁ በአጭሩ ማይክ ነው ማለት ነው። ወይም ደግሞ በስልካችሁ ማይክም መቅዳት ትችላላችሁ። የስልክ ማይኮችም አሪፍ አሉ። በተለይ አይፎን ስልኮች ጥሩ ሳውንድ ሪከርድ ያደርጋሉ። ይህን ማወቅ አለባችሁ። ማይኮችን በሚመለከት ፖድካስት ማይኮች አሁን ለምሳሌ ለሁለት ይከፈላሉ። ይሄኛውን እዚህ ጋር ኤክስኤልአር የሚባል ኬብል ነው የሚቀበለው። ምን ማለት ነው? ይሄኛው ማይክ ቀጥታ ፒሲ ላይ አይሰካም። ሌላ እቃ ያስፈልጋችኋል እንደዚህ አይነት ማይክ ስትጠቀሙ። ይሄኛው እቃ ይታያችኋል አይደለ? ይሄ እቃ ምን ይባላል መሰላችሁ? ሳውንድ ካርድ ወይም ኦዲዮ ኢንተርፌስ ይባላል። ይሄ ቤተክርስቲያን ምናምን አይታችሁ ከሆነ ይሄ ሳውንድ ሚክሰር ምናምን የሚሉት ማለት ነው። ይሄ ነው ባጭሩ። ስለዚህ አሁን ይሄኛው ወደ 4 ማይኮችን ይቀበላል። ይሄኛው ሳውንድ ካርድ ለምሳሌ እንደዚህ አይነት ማይኮችን 4 አምጥታችሁ ለምሳሌ 4 ሰዎች ሬዲዮ ላይ የሚሰሩ ሰዎች ካሉ 4ቱም የሚያወሩበት ጊዜ እንደዚህ 4ቱም ላይ ይሰካና ይሄ እቃ ነው ከፒሲ ጋር የሚገናኝ። ገብቷችኋል? ይሄንን እቃ ከፒሲ ጋር ታገናኛላችሁ። እዚህ ላይ ማይኮቹን ትሰካላችሁ ማለት ነው። አንደኛው ኤክስኤልአር ማይኮች የሚባሉት ከሳውንድ ካርድ ጋር የሚሰሩ ናቸው። ይሄን ሳውንድ ካርድ ለብቻ መግዛት ይኖርባቸዋል። ማይኩን ደግሞ ለብቻ ትገዛላችሁ ማለት ነው። ሌላኛው የማይክ አይነት ደግሞ ዩኤስቢ ማይክ ይባላል። ዩኤስቢ ማይክ አሁን አልያዝኩም። እኛ ዳሎል ገበያም ላይ ሰርች ማድረግ ትችላላችሁ። ለምሳሌ ጄሜሪ የሚባል አለ። እሱ ቀጥታ ከፒሲ ጋር ቀጥታ የሚሰካ ነው። እዚህ ጋር ይሰካና ቀጥታ ፒሲ ላይ ይሰካል ማለት ነው። እንደዚህ አይነት ጫፍ አለው። ስለዚህ ቀጥታ ከፒሲ ጋር ይሰካል። ቀጥታ ፒሲ ላይ ሰክታችሁ ሪከርድ ማድረግ ነው ማለት ነው። እንደነዚህ አይነት ማይኮች ብዙ ጊዜ ኳሊቲያቸው እንደነዚህ አይነት ማይኮች አይሆንም። ይሄ በጣም በሃይ ኳሊቲ የሚቀዳ ነው። ያኞቹ እንደዚህ አይነት ኳሊቲ ብዙ ጊዜ የላቸውም። ዞሮ በድምጽ ብቻ በምትሰሩበት ጊዜ ማይኮች ላይ ነው ማለት ነው ብር የምታወጡት። ዋናው ነገር ድምጻችሁ ነው አይደለ? ኩልል ብሎ ድምጻችሁ መሰማት ስላለበት ማይክ ላይ ነው ማለት ነው ብር የምታወጡት። ስለዚህ ማይክ ያስፈልጋችኋል፣ ቆንጆ ማይክ ያስፈልጋችኋል ማለት ነው። ወደ ሁለተኛው የቪዲዮ አይነት እንግባ። ብዙ እንቅስቃሴ የሌለበት ቪዲዮ ማለትም የተወሰነ እንቅስቃሴ ያለበት ቪዲዮ ማለት ነው። እንደነዚህ አይነት ቪዲዮዎችን ለምሳሌ ልከፋፍልላችሁ። አንደኛው አንድ ሰው ቤት ውስጥ ቁጭ ብሎ በካሜራ ሊሆን ይችላል፣ በስልክ ሊሆን ይችላል የሚቀዳው ቪዲዮ ማለት ነው። ለምሳሌ የኔ ቪዲዮ ዳሎል ኢንተርቴንመንት ላይ ፖስት ማድረጉ ቪዲዮን እዚህ ውስጥ ነው የሚመደበው። ብዙ እንቅስቃሴ የሌለበት ወይም የተወሰነ እንቅስቃሴ ያለበት የቪዲዮ አይነት ይባላል ማለት ነው። ምክንያቱም ቁጭ ብዬ ነው ማውራው። ይሄ የቪዲዮ አይነት ካሜራችሁን የሆነ ቦታ ታስቀምጣላችሁ፣ ስልካችሁን ወይ በእጃችሁ እንደዚህ ፊክስ አድርጋችሁ ትይዛላችሁ፣ ወይም የሆነ ትራይፖድ ላይ እንደዚህ ታስቀምጣላችሁ። ከዛ እናንተ ቁጭ ብላችሁ ወይ ቆማችሁ የምታወሩት የቪዲዮ አይነት ነው ማለት ነው። አሁን እዚህ ጋር የምትቀርጹት ቪዲዮ አለ አይደለ? የሆነ ሰው ሲያወራ ትቀርጻላችሁ፣ ወይም የሆነ ሰው ኢንተርቪው ሲደረግ ትቀርጻላችሁ። ስለዚህ እዚህ ጋር አላማችሁ ምንድነው? የሚያወራው ግለሰብ በደንብ እንዲታይ ማድረግ። የቪዲዮ ጥራት ያስፈልጋቸዋል። ሁለተኛው ያ ሰው የሚያወራው ነገር በደንብ መሰማት አለበት አይደለ? ስለዚህ አሁን የሚያሳስባችሁ ነገር ምንድነው? የቪዲዮ ኳሊቲ እና የኦዲዮ ኳሊቲ ያሳስባችኋል ማለት ነው። ስለዚህ ጥሩ የቪዲዮ ኳሊቲ ለማግኘት ምንድነው ማድረግ ያለብን? የምንጠቀመው እቃ ምንድነው የሚለውን ልንገራችሁ። ጥሩ የቪዲዮ ኳሊቲ ለማግኘት አንደኛ የምትቀርጹበት እቃ ይወስናል። የምትቀርጹት በምንድን ነው? በስልክ ነው? በካሜራ ነው? በስልክ ከሆነ ደግሞ ምን አይነት ስልክ ነው ያላችሁ የሚለው ይወስናል ማለት ነው። አሁን አብዛኞቻችሁ በስልክ ለመቅረጽ ነው አይደለ ፕላናችሁ። ስለዚህ በስልክ
መቅረጽ ይቻላል። ኳሊቲ ያለው ቪዲዮ እንዴት እንደምትቀርጹ ምን እንደሚያስፈልጋችሁ ነግራችኋለሁ። ስለዚህ ስልክ ብዙ አይነት አለ አይደለ? ለሶሻል ሚዲያ በአሁን ዘመን ሪከመንድ የሚደረገው ስልክ ምን አይነት ነው የሚለውን በዚህ አጋጣሚ ልንገራችሁ። ምናልባት ስልክ መግዛትም ያሰባችሁ ሰዎች ካላችሁ ምን አይነት ስልክ ብትገዙ ያዋጣችኋል የሚለውን ልንገራችሁ። ሌላ ደግሞ ከካሜራና ከስልክ የትኛው ይሻላል የሚለውን ልንገራችሁ። ስልክ ለሶሻል ሚዲያ በምታስቡበት ጊዜ ስልክ ለመግዛት ስታስቡ አትሊስት በአሁኑ ዘመን ነው ፍክክርም ስላለ ዋናው ነገር ምንድነው የተወሰነ ኳሊቲ ያለው ቪዲዮ ለማግኘት ነው ሀሳባችን። ስለዚህ ለሶሻል ሚዲያ እኔ ሞር አይፎን ስልክ ሪከመንድ አደርጋለሁ። አይፎን ስልክ ቢኖራችሁ ይመረጣል። ከአይፎን 11 ጀምሮ ያሉ ስልኮች በጣም ኳሊቲ ያለው ቪዲዮ ይቀርጻሉ እናንተ አጠቃቀሙን ከቻላችሁበት። በዚህ አጋጣሚ የሚያስፈልጋችሁን እቃ መግዛት ብቻ ሳይሆን የሚያስፈልገው አጠቃቀሙንም ማወቅ ያስፈልጋል። ለምሳሌ እኔ ሙሉ እቃዎችን ብሰጣችሁ በጥራት ላትቀርጹ ትችላላችሁ አጠቃቀሙን ካላወቃችሁ አይደለ? ስለዚህ አጠቃቀሙን ከቻላችሁበት አይፎን 11 ጀምሮ ያሉ ስልኮች በጣም በኳሊቲ ይቀርጻሉ። አይፎን 11 ብቻ አይደለም አይፎን ኤክስ ጀምሮ ያሉ ስልኮች። ያንን አፎርድ ማድረግ ማችሁም ከሆነ ችግር የለውም። አሁን ሳምሰንግ ኤ ሲሪሶች አሉ አይደለ? ሳምሰንግ ኤ ሲሪሶች አሉ፣ ኤስ ሲሪሶች አሉ፣ ኤ12፣ 13፣ ኤ51፣ ኤም13 ምናምን የሚባሉ ስልኮች አሉ። እነዛን ስልኮች በመጠቀም ሶሻል ሚዲያ ላይ በጣም ያደጉ ሰዎች አሉ። ለምሳሌ የኔ የመጀመሪያው ስልክ የነበረው ኢንፊኒክስ ስማርት 4 ይባላል። ወደ 3400 ምናምን የገዛሁት በጊዜው ግን ሰርቻለሁ። በቃ በዛ ሰርቼ በዛ ጀምሬ ነው ሌላም እቃዎችን የገዛሁት። ስለዚህ ዋናው ነገር እቃ እንዳልሆነ መረዳት አለባችሁ። ዋናው ነገር እናንተ አጠቃቀሙን ከቻላችሁበት ጥሩ የሚመስል ቪዲዮ መቅረጽ ትችላላችሁ ባላችሁ እቃ። ስለዚህ የመጀመሪያው ነገር ዞሮ ዞሮ የምትቀርጹበት እቃ የቪዲዮ ኳሊቲ ይወስናል። ኦፍ ኮርስ አይፎን 16 ፕሮ ማክስ ተጠቅማችሁና ኢንፊኒክስ ስማርት 4 ተጠቅማችሁ የምትቀርጹት ቪዲዮ ምንም ቢሆን አንድ አይነት ሊሆን አይችልም። ገብቷችኋል? ስለዚህ ለቪዲዮ የምትጠቀሙት እቃ ምንድነው የሚለው ይወስናል ማለት ነው። ስለዚህ ከስልክ አንጻር ከአይፎን 11 በላይ ያሉ ስልኮች በጣም ኳሊቲ ያለው ቪዲዮ ይቀርጻሉ። ከዛ በታች ያሉ እቃዎችን ደግሞ አጠቃቀሙን በደንብ ካወቃችሁበት ጥሩ የቪዲዮ ኳሊቲ ማግኘት ትችላላችሁ። ለማንኛውም አፎርድ ማድረግ የምትችሉ ከሆነ ደግሞ ሌላ ምን አማራጭ አለ? ካሜራ አለ ማለት ነው። ካሜራ ኢትዮጵያ ውስጥ ኮመን የሆኑ ካሜራዎች ካነን እና ሶኒ ናቸው። ስለዚህ ካነን የራሱ የተለያዩ ፕሮዳክቶች አሉት፣ ሶኒም እንደዛው። ስለዚህ አሁን ላይ በጣም ብዙ ሰዎች ለቪዲዮ እየመረጡት ያሉት ካሜራ ሶኒ ነው። ምክንያቱም ሎው ላይት ላይ ብዙ ላይት በሌለበት በጣም ፐርፎርማንሱ ሃይ ነው፣ ሴንሰሩ በጣም ጥሩ ነው እና ሶኒ በጣም እየተመረጠ ነው ያለው። ግን ካነንም መጠቀም ትችላላችሁ። እኔ ለረጅም ጊዜ ስጠቀም የነበርኩት ካሜራ ይሄ ነው፣ ካነን 250D የሚባል ካሜራ። ይሄ በጣም ቆንጆ ቪዲዮ ይቀርጽላችኋል። ነገር ግን ካሜራ ለመግዛት ካሰባችሁ ፕሊዝ ከካነን 250D በታች ዋጋ ያለው ካሜራ ከምትገዙ ያንን ብር ስልክ ብትገዙበት ይሻላል ምላችሁ። በጣም ብዙ ሰዎች የሚሸወዱት ምንድነው ካሜራ ገዛለሁ ብሎ ይወጡና 30 ሺህ ብር የሚሸጥ ካሜራ በጣም አሪፍ መስሏቸው ገዝተው ይመጣሉ። በጣም መሸወድ ነው። እንደዛ ከምታደርጉ 40 ሺህ ብር የሚሸጥ ስልክ ብትገዙ ይሻላል። ምክንያቱም ስልኩን ትቀርጹበታላችሁ፣ ኤዲት ታደርጉበታላችሁ፣ ሶሻል ሚዲያ ትጠቀሙበታላችሁ፣ ትደውሉበታላችሁ፣ ስንት ጥቅም አለው። ኳሊቲው ራሱ ከካሜራው ይሻላል። ስለዚህ ይሄ አሁን ወደ 75 ሺህ ብር አካባቢ ነው እና ከዚህ በታች ዋጋ ያላቸው የካነን ካሜራዎች ብዙ ጊዜ አሪፍ አይደሉም። ስለዚህ አትሊስት ይሄን ካሜራ ብትገዙ ካነን 250D የሚባለው ካሜራ ብትገዙ ይመረጣል ማለት ነው። ኤኒዌይ ካሜራም ይሁን ስልክ ይሁን ሌላ ስልኩን የምታስቀምጡበት ነገር ያስፈልጋችኋል አይደለ? ስለዚህ ይሄ ነገር አሁን ትራይፖድ ነው። ካሜራ የምታስቀምጡበት ትራይፖድ ያስፈልጋችኋል። ይሄውን ካሜራውን ያስቀመጥኩበት ትራይፖድ ነው ማለት ነው። ስልክም በሚመለከት ሰልፊ ስቲክ እና ትራይፖድ የሚሆናል። ከፈለጋችሁ እንደ ሰልፊ ስቲክ የምትጠቀሙት፣ ከፈለጋችሁ ደግሞ እንደ ትራይፖድ የምትጠቀሙት እቃ አለ ማለት ነው። ስለዚህ ለካሜራውና ለስልኩ ማስቀመጫ ያስፈልጋችኋል። ግን ስልክ ሲሆን ምን አማራጭ አለ መስላችሁ? ሌላ ነገር አለ። ስለ ላይቲንግ ሳወራ እሱን በደንብ አስረዳችኋለሁ። ስለዚህ አሁን ሌላ መሳሳት የሌለባችሁ ነገር ምንድነው? በካሜራም ቅረጹ በስልክም ቅረጹ። በጣም ወሳኝ የሆነ ሌላ ነገር አለ፣ ላይቲንግ። ቆንጆ ካሜራ የ300 ሺህ ብር ካሜራ ተጠቅማችሁ ብትቀርጹ ላይቲንግ እስካላስተካከላችሁ ድረስ ጥሩ ቪዲዮ መቅረጽ አትችሉም። ከዛ ይልቅ እንደውም አይፎን 11 ተጠቅማችሁ ቆንጆ ላይቲንግ ሰርታችሁ የቀረጻችሁት ቪዲዮ ከዛ ካሜራ የተሻለ ቪዲዮ ሊሆን ይችላል። ብቷችኋል። ስለዚህ ሌላው ላይት ያስፈልጋችኋል ማለት ነው። ቅድም ምንድን ያልነው የምንቀርጽበት እቃ አንደኛው በጣም ወሳኝ ነገር ነው ብያችኋል አይደለ? አሁን ደግሞ ላይቲንግ ነው የሚወስነው። ስለዚህ ላይት የተለያየ አይነት ላይት አለ። አሁን ይሄ በጣም ብዙ ጊዜ የምንጠቀመው ሪንግ ላይት ነው። ይሄ ሪንግ ላይት ነው። ሪንግ ላይት ለሶሻል ሚዲያ የተሰራ በጣም ቆንጆ የቪዲዮ ላይት ነው ማለት ነው። ሪንግ ላይት የተለያየ ሳይዝ አለው። 10 ኢንች የሚባል አለ፣ 14 ኢንች የሚባል አለ፣ 18 ኢንች የሚባል አለ፣ 21 ኢንች የሚባል አለ። እኔ ሪከመንድ ማደርገው ጥሩ ሞዴል የሚባለው አርኤል የሚባል ብራንድ አለ። ስለዚህ አርኤል ከ14 ኢንች ጀምሮ አለ። ከ14 ኢንች ጀምሮ 14 ኢንችም 18 ኢንችም 21 ኢንችም ብትገዙ ቆንጆ ላይቲንግ ታገኛላችሁ ማለት ነው። ስለዚህ ላይት ሁለተኛው በጣም ወሳኝ የሆነ ነገር
ነገር ነው ማለት ነው። ለቪዲዮ ኳሊቲ በጣም ወሳኝ ነው። ከሪንግ ላይቶች በተጨማሪ ምን አለ? እንደዚህ አይነት ፕሮፌሽናል ላይቶች አሉ። አሁን ይሄ አምራን ላይት ይባላል። ከላይ እንደምታዩት ሶፍት ቦክስ አለው ምናምን ስታንድ አለው። ስለዚህ እንደዚህ አይነት ፕሮፌሽናል ላይቶችንም መጠቀም ትችላላችሁ። ስለዚህ የቪዲዮ ላይት በጣም ወሳኝ ነው። ላይት ሴታፕ እንዴት ነው የሚደረገው የሚለውን በሚመለከት ደግሞ አንደኛ አንድ ሪንግ ላይት ብቻ ገዝታችሁ መጀመር ትችላላችሁ። ሪንግ ላይት ብቻ ገዝታችሁ ማለት ነው። ሪንግ ላይት ጥሩነቱ ምንድነው መሰላችሁ? እዚህ ጋር የራሱ ስልክ ማስቀመጫ አለው። ስለዚህ ሪንግ ላይት ካላችሁ ሌላ ስልካችሁ የምታስቀምጡበት ነገርም አያስፈልጋችሁ ማለት ነው። ላይትም ይሰጣችኋል፣ ስልክም ማስቀመጥ ትችላላችሁ ማለት ነው። ለዛ ነው ሶሻል ሚዲያ ላይ ብዙ ጊዜ ሪንግ ላይት የሚጠቀሙት አብዛኞቹ ማለት ነው። ስለዚህ ሪንግ ላይት አንድ ሪንግ ላይት ብቻ በመጠቀም ፊት ለፊታችሁ ቁጭ በማድረግ እናንተ በትክክል ቪዲዮ ላይ የምትታዩበት አንግል ላይ ያስቀምጣችሁ መቅረጽ ትችላላችሁ። በስልክም ቢሆን በካሜራ በምትቀርጹበት ጊዜ ሌላ መርሳት የሌለባቸው ነገር ምንድነው? ቪዲዮ ሪኮርዲንግ ፎርማት በጣም ብዙ ጊዜ የሚያበሳጩኝ ተማሪዎች ብዙ ጊዜ ከዚህ በፊት ነበሩ። ይህን ነገር እናንተ እንዳትሳሳቱ ልንገራል። ስለዚህ መቼም ቢሆን ለዩቲዩብ በምትቀርጹበት ጊዜ ወደ ጎን አድርጋችሁ ነው መቅረጽ ያለባችሁ። ለዩቲዩብ ቪዲዮ ሲቀረጽ እንደዚህ ወደ ጎን ነው የሚቀረጸው፣ እንደዚህ ነው የሚያዙ። ቁጭም ስታደርጉ እንደዚህ። ይሄ ላንድስኬፕ ሞድ ይባላል፣ ቪዲዮ ሪኮርዲንግ ሞድ ማለት ነው። ይሄ ላንድስኬፕ ሞድ ይባላል። ለቲክቶክ ቪዲዮ በምትቀርጹበት ጊዜ ሁሌም ስልካችሁን እንደዚህ ቀጥ አድርጋችሁ ነው የምትቀርጹት ማለት ነው። ገብቷችኋል? ይሄ ፖርትሬት ይባላል። ሲጀመር ቲክታክ ስንጠቀም እንደዚህ ነው አይደል የምንጠቀመው። ስለዚህ ስትቀርጹም እንደዚህ ነው መቅረጽ ያለባችሁ። ለዩቲዩብ እንደዚህ አድርጋችሁ እንዳትቀርጹ አደራ። ለቲክቶክ ደግሞ እንደዚህ አድርጋችሁ አትቅረጹ በቃ። ስለዚህ ለቲክቶክ ቀጥ አድርጋችሁ፣ ለዩቲዩብ ደግሞ ወደ ጎን አድርጋችሁ ነው መቅረጽ ያለባችሁ ማለት ነው። ሌላ የቪዲዮ ኳሊቲ ላይ በጣም ኢምፖርታንት የሆነ ብዙ ሰው የሚረሳው ነገር ግን በጣም የቪዲዮ ኳሊቲ ላይ ለውጥ የሚያመጣ ነገር ምንድነው? ካሜራችሁን መጥረግ። ንጹህ ጨርቅ ታመጡና ካሜራችሁን ጥርግ ማድረግ። በልብሳችሁም ሊሆን ይችላል። ሁሌም ቪዲዮ ከመቅረጻችሁ በፊት እንደዚህ ካሜራችሁን የስልካችሁን ካሜራ ጥርግ አድርጉ ሁሌም ማለት ነው። ይሄ በጣም የቪዲዮ ኳሊቲ ላይ ለውጥ ይፈጥራል። ሌላ ደግሞ በስልካችሁ በምትቀርጹበት ጊዜ ሁሌም ቢሆን የጀርባ ካሜራ ተጠቀሙ። ፍሮንት ካሜራ ከጀርባው ካሜራ አንጻር ምንም አይገናኝም ኳሊቲው። ስለዚህ ሁሌም በተቻላችሁ መጠን የጀርባ ካሜራ ለመጠቀም ሞክሩ ማለት ነው። ስልካችሁን እንደዚህ አድርጋችሁ ሳይሆን እንደዚህ አድርጋችሁ ቅረጹ። እንደዚህ በምትቀርጹበት ጊዜ ችግሩ ምንድነው? ራሳችሁን ማየት አትችሉም አይደለ እዚህ ጋር። ስለዚህ አሁን ለዚህ ነገር መፍትሄ ምን አለ? ሰልፊ ስቲኮች አሉ። እንደዚህ ቁጭ ብሎ ስክሪን ያላቸው ሰልፊ ስቲኮች አሉ። እነሱ መጠቀም ትችላላችሁ። ሌላ ደግሞ ከፊት ለፊት እንደዚህ መስተዋት ማድረግ ትችላላችሁ። መስተዋት ስታደርጉ እዛ ጋር ምን እናንተ በትክክል መቀመጣ ለመቀመጣችሁን ያሳያችኋል ማለት ነው። ሌላኛው ደግሞ ምንድነው መሰላችሁ? መስተዋትም ከሌለ ስክሪን ያለው ሰልፊ ስቲክም ከሌላችሁ ቁጭ እያደረጋችሁ የተወሰነ ቀርጻችሁ ደግሞ ቼክ ማድረግ መታችሁ በትክክል መቀመጣችሁን ለማየት ማለት ነው። እንደዚህ በማድረግ የጀርባ ካሜራችሁን መጠቀም ትችላላችሁ። ስለዚህ የሚያስፈልጋችሁ አንድ ስልክ ወይም አንድ ካሜራ ብቻ ሊሆን ይችላል። ይሄ ዋን አንግል ሲሆን አንድ አንግል ብቻ አንድ ሰው ቁጭ ብሎ ወይም ቆሞ በሚያወራበት ሰዓት በአንድ አንግል ብቻ ትቀርጻላችሁ። በዚህ መንገድ ላይት ሴታፕ አስተካክላችሁ ማለት ነው። ሌላኛው ለምሳሌ ሁለት ሰዎች ያሉበትን ኢንተርቪው በምትቀርጹበት ሰዓት እንዴት እንደምትቀርጹ ፕራክቲስ እያደረግን በግልጽ 2-3 አንግል እንዴት ነው የሚቀረጸው የሚል ቪዲዮ ስላለ የኢንተርቪው አቀራረጽ የሚለውን ከዚህ በኋላ የሚለቀቀውን ቪዲዮ በማየት ኢንተርቪው ላይ መስራት የምትፈልጉ ሰዎች ያንን ቪዲዮ በማየት አንደርስታንድ ማድረግ ስላላችሁ የኢንተርቪው አቀራረጽ። ግን አሁን ዩዥዋሊ አብዛኞቻችሁ ለብቻችሁ ለመስራት ነው አይደል ያሰባችሁት። ስለዚህ እንደዚህ አድርጋችሁ ነው ማለት ነው ላይቲንግ በደንብ ትላላችሁ። ሌላው የቪዲዮ ኳሊቲ ላይ በጣም ወሳኝ የሆነው ነገር ምንድነው መሰላችሁ? ላይቲንግ ሴታፕ ካደረጋችሁ በኋላ ከኋላ ላይ የሚታየው ነገር ምንድነው? ባክግራውንድ። አሁን እኔ ከኋላዬ ላይ በተቻለ መጠን ቆንጆ ነገሮች እንዲኖሩ ነው ያደረኩት። ከኋላ የሆነ ላይት አለ፣ እንደዚህ WPC ግድግዳው ላይ ያለው ነገር ደስ ይላል ምናምን። ስለዚህ ጀርባችሁ ላይ ያለው ነገር ቆንጆ መምሰል አለበት። ስለዚህ ምንድነው ታደርጉት? እናንተ ቤታችሁ ቆንጆ የሚመስል ዲዛይን ምናምን ካለው ቤታችሁን እንደ ባክግራውንድ መጠቀም ስላላችሁ፣ ካልሆነ ደግሞ ያቺን ፓርት ብቻ ቪዲዮ ላይ የምትገባውን ፓርት ብቻ ማስተካከል ነው ያለባችሁ ማለት ነው። ምን ማለት ነው? ለምሳሌ ፊት ለፊታችሁ ያለ ብረት ድስት ቢኖር ምን ቢኖር ሰው አያይም። የሚያየው ከጀርባችሁ ያለውን ነገር ነው አይደል ቪዲዮ ላይ። ስለዚህ ያቺን ቦታ ብቻ ማስተካከል ትችላላችሁ። ገብቷችኋል? ስለዚህ ትንሽ ጠባብ ክፍል ካላችሁም ከጀርባችሁ ያለውን ፓርት ለማሳመር መሞከር ነው። በቃ ባክግራውንዳችሁን ለማሳመር መሞከር ነው። ባክግራውንዳችሁን ለማሳመር ደግሞ እንደዚህ ከኋላ ያሉትን ስታንዲንግ ላይቶች መግዛት ትችላላችሁ። አበባ መጠቀም ትችላላችሁ። አረንጓዴ ነገር ምናምን። ኩሽና የምትሰሩ ከሆነ ደግሞ ኪችን ካቢኔት ምናምን እንደ ባክግራውንድ መጠቀም ትችላላችሁ ማለት ነው። ስለዚህ ባክግራውንዳችሁን ማሳመር ነው። ሌላ መርሳት የሌለባችሁ በጣም በተደጋጋሚ የምነግራችሁ ነገር ምንድነው? ድምፅ ኳሊቲ እንዳትረሱ። ቅድም በድምፅ ብቻ የሚሰራ ቪዲዮ ብለን ስናወራ ስለ ድምፅ ኳሊቲ አውርተናል። ነገር ግን እዚህም ጋር የድምፅ ኳሊቲ በጣም ኢምፖርታንት ነው። ቪዲዮችሁ ምንም ቢያምር ድምፃችሁ የማይሰማ ከሆነ የሰው አቴንሽን መያዝ አትችሉም። ስለዚህ ሁሌም
የቪዲዮ ኳሊቲ ስታስቡ አብራችሁ የድምጽ ኳሊቲ ማሰብ አለባችሁ። ስለዚህ ለእንደዚህ አይነት ቪዲዮ የሚጠቅሙ ዋይርለስ ማይኮች አሉ ማለት ነው። አሁን እንዳልኳችሁ ቅድም ስለዚህ ማይክ አስረድቻችሁ ነበር። ይሄ አሁን እኔ ራሴ የተጠቀምኩ ያለሁት ማይክ ዋይርለስ ማይክ ነው። ካሜራም ላይ ይሰራል፣ ስልክም ላይ ይሰካል። አሁን ይህን ቪዲዮ ራሱ በደንብ እያያችሁ ያላችሁ ድምፄ በደንብ ስለሚሰማ ነው አይደለ? ቪዲዮ ኳሊቲ ስላለው ብቻ አይደለም። ዋይርለስ ማይኮች የተለያየ ዋጋ ያላችሁ አሉ። ስለ ማይኮች ቅድም ነግሬያችኋለሁ። ስለዚህ የድምጽ ኳሊቲ በጣም ኢምፖርታንት ስለሆነ እንዳትረሱ። ስለዚህ ማይክ ያስፈልጋችኋል ማለት ነው። እንደውም ብዙ እንቅስቃሴ የሌለባቸው ቪዲዮዎች ማለትም የተወሰደ እንቅስቃሴ ላለባቸው ቪዲዮዎች ወሳኝ የሆኑ ሁለት እቃዎችን ንገረኝ ብትሉኝ ላይትና ማይክ ነው የምላችሁ። ከካሜራም ከስልክም ከሌላም ነገር በፊት ሁሌ ላይትና ማይክ አስቀድሙ። ቆንጆ ላይት ቢኖራችሁ እና ቆንጆ ማይክ ካላችሁ ያላችሁ የምትቀርጹበት እቃ ሳምሰንግም ቢሆን አይፎንም ቢሆን ምንም ቢሆን አትሊስት ድምጻችሁ በደንብ ይሰማል፣ ፊታችሁ በደንብ ይታያል ላይትና ማይክ ካላችሁ። ስለዚህ ሁሌም ቤት ውስጥ የምትሰሩት ቪዲዮ ሲሆን በተለይ ላይትና ማይክ በቃ እንዲኖራችሁ ማድረግ መቻል አለባችሁ። ላይት አፎርድ ማድረግ ማችሉ ከሆነ በዚህ መልኩ ካርቶን አለ፣ በካርቶን አድርጋችሁ ምናምን ቤት ውስጥ ሴታፕ ካርቶንና አምፖል ምናምን በመጠቀም ላይት መስራት ትችላላችሁ። ለቪዲዮ የሚሆን ላይት ማለት ነው። ስለዚህ የተወሰነ እንቅስቃሴ ላለባቸው ቪዲዮዎች በጣም ወሳኝ የሆኑት ላይትና ማይክ ናቸው ማለት ነው። ስለዚህ ይሄንን ሁሌም መርሳት የለባችሁ። ሌላ ቪዲዮ ላይ እናንተ ማታወሩ ከሆነ ክላሲካል ምናምን ብቻ የምታስገቡ ከሆነ ግን በትክክል ላይቲንጉን አስተካክላችሁ ያለ ማይክ መቅረጽ ትችላላችሁ። ግን እናንተ የምታወሩ ከሆነ ቪዲዮ ላይ ማይክ መጠቀም ግዴታ መሆኑን እንዳረሱ። አሁን ቲክቶክ ላይ ምናምን ብዙ ጊዜ ሰዎች በስልክ ብቻ ቪዲዮ ይሰራሉ። ምንም ሌላ ነገር ሳይኖር፣ ላይት ሳይኖር፣ ማይክ ሳይኖር በስልክ ብቻ ቪዲዮ የሚሰሩ ሰዎች አሉ። ይሄም ትክክል ነው። ይሄ የሚሰራው መቼ ነው? አንደኛ ነገር ይሄ አሁን ስልኬን እንደዚህ ስጠቀም እኔ ሰልፊ አድርጌ ስጠቀም ድምፄንም ራሱ ነው አይደል ሪከርድ የሚያደርገው፣ ቪዲዮንም ሪከርድ የሚያደርገው ራሱ። አሁን ይሄ ነው ይቻላል እንደዚህ። ለምን መሰላችሁ? አንደኛ ነገር ከአፌና ከስልኩ መካከል ያለውን ርቀት እዩ፣ በጣም ቅርብ ነው፣ ያን ያክል አራቀም አይደለ? ስለዚህ ድምፄንም በጥራት ሪከርድ ያደርግልኛል። ሌላ ደግሞ እዚህ ጋር በማወራበት ሰዓት ከተሳልኩኝ መስተዋት ያለበት አካባቢ ምና ሄጄ ነው አይደል የምቀርጸው። ስለዚህ ጥሩ ላይትም ይኖረዋል ማለት ነው። ስለዚህ ስልክ ብቻ በመጠቀም ቲክታክ ላይ እንደዚህ በሰልፊ የሚቀርጹ ሰዎች አሉ። እንደዚህ መቅረጽ በምታስቡበት ጊዜ በፍሮንት ካሜራ ሳይሆን ጀርባ ካሜራ እንደዚህ ብትቀርጹ ይመረጣል በተቻለ መጠን ሁሌም። ሌላ ደግሞ ማይኩም እዚህ ቅርብ ስላለ ስልካችሁ ቅርባችሁ ስላለ ድምፁም አሪፍ ሊሆን ይችላል። ስለዚህ እንደዚህ ብቻ መቅረጽም ይቻላል። ይህን ያክል በጣም ብዙ እቃ አያስፈልጋችሁ። ለማንኛውም እንደዚህ መቅረጽ ከሆነ ፕላናችሁ በእንደዚህ አይነት ነገር ብቻ ይዛችሁ መቅረጽ ትችላላችሁ ማለት ነው። ስልካችሁን በደንብ ጥርግ ማድረግ ከዛ በሰልፊ መቅረጽም ራሱን የቻለ ነገር ነው። ግን የምትቀርጹበት እቃ ከእናንተ ራቅ ባለ ቁጥር አሁን እኔ ያለሁት እዚህ ነው፣ ካሜራዬ ከኔ ቢያንስ 3 ሜትር ርቆ ነው የተቀመጠው አሁን እና በዚህ ሁኔታ የካሜራውን ማይክ መጠቀም አልችልም። በጣም ተራርቀናል። ብዙ ጊዜ ኢንተርቪውን በምሰሩበት ጊዜ ዩቲዩብ ቪዲዮን በምሰሩበት ጊዜ ስልካችሁ ከእናንተ ራቅ ብሎ ነው የሚቀመጠው እና ለሳውንድ ኳሊቲ በጣም አስቸጋሪ ነው። እንደዚህ ሰልፊ አድርጋችሁ ምናምን መኪና ውስጥ ቁጭ ብላችሁ ምናምን በምትቀርጹበት ጊዜ የስልካችሁ ማይክ አጠገባችሁ ስላለ ሌላ ማይክ ላይ ያስፈልጋችሁ ይችላል። ግን እንደዚህ ካሜራ ትራይፖድ ምናምን ስልካችሁን አስቀምጣችሁ በምትቀርጹበት ጊዜ ከካሜራው ራቅ ስለምትሉ በጣም የሳውንድ ኳሊቲ መርሳት የለባችሁ። ስለዚህ ማይክ እንደሚያስፈልጋችሁ ማወቅ አለባችሁ ማለት ነው። አቀራረጹ በሚመለከት ክሊር የሆነ ነገር ልንገራችሁ። ለዩቲዩብ በምትቀርጹበት ጊዜ እንደዚህ ነው የምትቀርጹት ብያችኋል አይደለ? ካሜራዬን ወይም ስልኬን ከኔ ምን ያክል ነው ማራቅ ያለብኝ እና ከፍታው ምን ያክል መሆን አለበት ከመሬት ያለው ከፍታ የሚለውን በሚመለከት አሁን ይህን ቪዲዮ በምታዩበት ጊዜ ከክርኔ ኤልቦ አለ አይደለ? ከሱ እስከ ጭንቅላቴ ገብቷል ቪዲዮ ላይ አይታችሁ ከሆነ። ስለዚህ አትሊስት ስልካችሁን ከእናንተ ራቅ በምታደርጉበት ጊዜ ቢያንስ ከኤልቦ እስከ ጭንቅላታችሁ የሚገባበት ቦታ ላይ ነው ማለት ነው ማድረግ ያለባችሁ፣ አንደኛ ኖርማል ሉክ እንዲኖረው። ስለዚህ ከኔ ያለው ርቀት የኔ ኤልቦ እስከ ጭንቅላቴ እስኪገባ ድረስ ያለውን ፓርት ነው የምታደርጉት ማለት ነው። ከጭንቅላታችሁ በላይ ደግሞ ትንሽዬ ስፔስ ትሰጣላችሁ፣ ምክንያቱም ስትንቀሳቀሱ ምናምን ከካሜራው እንዳትወጡ ማለት ነው። ሌላው ደግሞ በጣም መሳሳት የሌለባቸው ነገር ምንድነው? በስልክ በምትቀርጹበት ጊዜ አትሊስት 1.5 ወይም 2 አድርጋችሁ ብትቀርጹ ይመረጣል። ለምን? የፊታችሁ ትክክለኛ ቅርጽ አይመጣም። እንደዚህ በጣም 1 ታይምስ ወይ 0.5 በጣም ዋይድ ይሆንና ሞላላ ምናምን ያደርግባቸዋል የፊታችሁን ቅርጽ። ስለዚህ 1.5 ወይም 2 ታይምስ አድርጋችሁ በስልካችሁ ትንሽዬ ዙም አድርጋችሁ በጣም ካበዛችሁ ደግሞ ኳሊቲ ስለሚቀንስባችሁ ትንሽ ዙም ብታደርጉ የፊታችሁ ትክክለኛው ቅርጽ ይመጣል። አንዳንዴ ስልካችሁን እንደዚህ ክፍት አድርጋችሁ ሪከርድ ስታደርጉ ፊታችሁ ሞላላ ምናምን ያደርጋል አይደለ? ያ የሚሆነው የካሜራችን ሌንሱ እኛን የሚያይበት እና ሰው እኛን የሚያይበት የተለያየ ስለሆነ ነው። ስለዚህ እንደዛ በማድረግ ለምሳሌ 1.5 ወይም 2 ታይምስ ደስ ዙም አድርጌ ሳስቀምጥ ካሜራዬን ራቅ ማድረግ ሊኖርብኝ ነው አይደለ? ስለዚህ ራቅ አድርጌ ከክርኔ እስከ ጭንቅላቴ ድረስ እንዲገባ አደርጋለሁ ማለት ነው። ሌላው ደግሞ ስልኬ ከመሬት ያለው ከፍታ የቱ ጋር መሆን አለበት የሚለውን በሚመለከት ደግሞ እንደዚህ ፊት ለፊት ነው ማውራት ያለባችሁ፣ ሰው እንደምታወሩት ማለት ነው።
ስለዚህ በአይናችሁ ሌቭል ቢቀመጥ ይመረጣል። ካሜራችሁ ስልካችሁንም ስታስቀምጡ እንደዚህ በአይናችሁ ሌቭል እያያችሁ ፊት ለፊት ካሜራችሁ እንደዚህ ፊት ለፊት የምታዩት ቢሆን ይመረጣል። እንደዚህ ዝቅ ብላችሁም ሳይሆን እንደዚህ ከፍ ብላችሁም ሳይሆን እንደዚህ ፊት ለፊት ብታስቀምጡ ይመረጣል ማለት ነው። ስለዚህ በዚህ መንገድ የቪዲዮ ኳሊቲም የኦዲዮ ኳሊቲም ኖሮን ቆንጆ ቪዲዮ መቅረጽ እንችላለን። እንዳትረሱ፣ ሁሌም ካሜራ ይጸዳል። ለዩቲዩብ ከሆነ እንደዚህ ይቀረጻል፣ ለቲክቶክ ከሆነ እንደዚህ ይቀረጻል። ይሄን እንዳትረሱ። ወደ ሶስተኛው የቪዲዮ አይነት እንግባ። ሶስተኛው የቪዲዮ አይነት ደግሞ ብዙ እንቅስቃሴ ያለበት የቪዲዮ አይነት ቭሎግ ሊሆን ይችላል። ትራቭል እያደረጋችሁ የተለያዩ ቦታ የምትቀርጹት ቪዲዮ ሊሆን ይችላል። ይሄ ብዙ እንቅስቃሴ ያለበት የቪዲዮ አይነት ማለት ነው። በዚህ ሰዓት ምንድነው የምታደርጉት? የሚያስፈልጓችሁ እቃዎች አሉ። አሁን እንቅስቃሴ ያለበት ቪዲዮ ማለት ለምሳሌ ዛሬ የዳሎል አካዳሚን ቢሮ ላሳያችሁ ብዬ ተነስቼ ቢሮዬን እንደዚህ የዞርኩ ብቀርጽ እኔም የተንቀሳቀስኩ ምናምን ብቀርጽ እንቅስቃሴ ያለው ቪዲዮ የሚባለው አይደለ? በዚህ ሰዓት የሚያሳስባችሁ አንደኛው ነገር ምንድነው? ኢሜጅ ስታቢላይዜሽን ነው። ስቴብል የሆነ ኢሜጅ ለማግኘት ምን ማለት ነው? እንደዚህ ማይንቀጠቀጥ ቪዲዮ ለማግኘት ነው የምትሞክሩት፣ አንደኛው ነገር ማለት ነው። ለዚህ ነገር የሚጠቅማችሁ አንደኛው እቃ ምንድነው? ይሄ ጊምባል ይባላል። አሁን ይሄ እቃ ማለት ነው። ጊምባል ጥቅሙ ምንድነው መሰላችሁ? ስልካችሁ ሼክ ቢያደርግ እናንተ እጃችሁ ሼክ ቢያደርግም ቪዲዮ እንዳይወዛወዝ ያደርጋል ማለት ነው። ላሳያችሁ። ለምሳሌ አሁን ይሄን ጊምባል በምታዩበት ጊዜ አይታችሁ ከሆነ እኔ እጄን ወደዚህ ሳረግም ስልኩን ፊክስ አድርጎ ለማስቀመጥ ነው የሚሞክረው። ስለዚህ አንደኛው ነገር እናንተ እጃችሁ ቢንቀጠቀጥም ስልኩ አይወዛወዝም ብዙ ማለት ነው። ስለዚህ አንደኛው የጊምባል ጥቅም ይሄ ነው። ሌላ ደግሞ በምትቀርጹበት ጊዜ እናንተ እንደዚህ ብቻ ይዛችሁ ስሙዝ የሆነ ቪዲዮ ለመቅረጽ እንዲመቻችሁ ለምሳሌ እንደዚህ ያደርጋችሁ ትቀርጻላችሁ ማለት ገብቷችኋል። አሁን እንደዚህ በምትቀርጹበት ጊዜ ስሙዝ የሆነ ቪዲዮ ሲዞር ስሙዝ ሆኖ ነው የሚዞረው፣ ወደ ላይም ወደ ታችም በተመሳሳይ መንገድ አይታችኋል። ምንም እጃችሁ ማወዛወዝ አይጠበቅባችሁ ማለት ነው። እንደዚህ አድርጋችሁ ማኔጅ እያደርጋችሁ ትቀርጻላችሁ ማለት ነው። ጊምባል ሁለት አይነት አለ ዩዥዋሊ ኢትዮጵያ ውስጥ 2 አክሲስ እና 3 አክሲስ የሚባል። 2 አክሲስ ማለት ብዙ ጊዜ ወደዚህና ወደዚህ የሚዞር ማለት ነው፣ 180 ዲግሪ የሚዞር ማለት ነው። 3 አክሲስ ሲሆን ደግሞ ወደዚህ ወደ ጎንም ወደዚህም ይዞራል፣ ሌላ ደግሞ ወደ ታችና ወደ ላይም ይዞራል ማለት ነው። እንደዚህ አሁን ይሄ 3 አክሲስ ጊምባል ይባላል። ጊምባል የሚባለው ነገር እንዴት ነው የመጣው? ከዶሮ ጭንቅላት ነው የመጣው አሰራሩ። ዶሮውን አሁን ይዛችሁ እንደዚህ ብታወዛውዙም ጭንቅላቱ አይንቀሳቀስም አይታችሁ ከሆነ። ስለዚህ እንቅስቃሴ ያለው ቪዲዮ በምትቀርጹበት ጊዜ ጊምባል ቢኖራችሁ ይመረጣል። ጊምባል ከሌላችሁ ያላችሁ አማራጭ ምንድነው? ስልካችሁን እንደዚህ ደግፋችሁ መያዝ አንደኛው አማራጭ፣ በጣም እንዳይወዛወዝባችሁ ማለት ነው። ሌላ ደግሞ ስልካችሁን በምታንቀሳቅሱበት ጊዜ ላይኑን ጠብቃችሁ፣ ለምሳሌ ከላይ ወደ ታች መቅረጽ ከፈለጋችሁ እንደዚህ ላይኑን ጠብቃችሁ ትቀርጻላችሁ። እንደዚህ ማለት የለባችሁ ማለት ነው። ከዚህ ወደዚህ መቅረጽ ከፈለጋችሁ ደግሞ እንደዚህ ስሙዝ የሆነ ቪዲዮ ለመቅረጽ መሞከር ነው፣ እንደዚህ ሼክ ላለማድረግ። አይፎን ስልኮች ደግሞ ዩዥዋሊ ራሳቸው ኢሜጅ ስታቢላይዜሽን ፊቸር ስላላቸው እናንተ ትንሽ ብታንቀጠቅጡም ራሱ ስቴብል የሆነ ኢሜጅ ለመስጠት ነው የሚሞክረው። ስለዚህ አንደኛ እንቅስቃሴ ያለበት ቪዲዮ ላይ የሚያሳስባችሁ ነገር ኢሜጅ ስቴብል ማድረግ። ነገር ግን እንደነዚህ አይነት ቪዲዮዎች ብዙ ጊዜ ውጪ ምናምን ነው የሚቀረጹት አይታችሁ ከሆነ። ለምሳሌ ፈርኒቸር ቤቱን ማስተዋወቅ የፈለገ ሰው እቃውን ወደ ውጭ አውጥቶ ምናምን እንደፈለገ መቅረጽ ይችላል። ቤት ውስጥም ቢሆን ቤቱን መብራቱን በደንብ አብርቶ ምናምን መቅረጽ ይችላል። ሌላ ደግሞ የተለያዩ ቦታዎች ስትሄዱ ምናምን አይደለ እንቅስቃሴ የሚበዛባችሁን ቪዲዮዎች ስትቀርጹ፣ ስለዚህ ፀሐይ ምናምን ያለበት ቦታ ደግሞ ላይት ምናምን አያስፈልጋችሁ። ስለዚህ የሚያስፈልጋችሁ ነገር ስልክ ብቻ ሊሆን ይችላል እና ማይክ ብቻ ሊሆን ይችላል። ገብቷችኋል? ስለዚህ ቭሎግ ምናምን ለመስራት በምታስቡበት ጊዜ ስልክና ማይክ ብቻ ሊሆን ይችላል የሚያስፈልጋችሁ። ግን ቭሎግ ምናምን መስራት የምትፈልጉ ሰዎች ካላችሁ ደግሞ በጣም ደስ የሚል እቃ ላሳያችሁ። ይሄኛው DJI Osmo Pocket 3 ይባላል። ይሄ እቃ ክሬተር ኮምቦ ነው። ኮምቦ ማለት ብዙ ነገሮችን ነው የሚይዘው። አሁን ይሄ DJI Osmo Pocket 3 በጣም ብዙ ነገሮችን ነው የሚይዘው። አንደኛ ነገር ቅድም ያሳሰበን ነገር ነው፣ አንደኛ ስቴብል የሆነ ኢሜጅ ማግኘት ነው አይደለ? ይሄ አክሽን ካሜራ ስለሆነ በጣም ስሙዝ የሆነ ስቴብል ኢሜጅ ነው የሚሰጠን ማለት ነው። ይዘን ብንንቀሳቀስም ብናወዛውዝም ኢሜጁ ስቴብል ነው የሚሆነው ማለት ነው። አንደኛ ራሱ ስክሪን አለው፣ ስክሪኑን እያያችሁ ነው ማለት ነው የምትቀርጹት። ከፈለጋችሁ እዚህ ጋር ራሳችሁ ጋር ወደ ራሳችሁ ያዙራችሁ እንደዚህ መቅረጽ ትችላላችሁ። ይሄ ደግሞ ጥሩነቱ ምንድነው? አያችሁ አይደለ? ጊምባል ቅድም ሳሳያችሁ እንደዚህ ስቴብል አልነበረ? ስለዚህ ስቴብል የሆነ ኢሜጅ ነው የሚሰጣችሁ ማለት ነው። አይታችኋላ? ሌላ ደግሞ የአክሽን ካሜራ ስለሆነ በጣም ለመያዝ ምቹ ነው። አሁን ይህንን እቃ ይዛችሁ ለመንቀሳቀስ በጣም ኢዚ ነው። ኳሊቲው ደግሞ የሚገርም ነው። 4K በ120 ፍሬም ፐር ሰከንድ ይቀርጻል። ይሄ ማለት ነው በጣም ሃይ ኳሊቲ በሃይ ፍሬም ፐር ሰከንድ ነው። ስለዚህ ይሄ እቃ ያው ውድ ነው። አክቹዋሊ ወደ ኢትዮጵያ ውስጥ ከ130 ሺህ ብር በላይ ነው የሚሸጠው ይሄ እቃ። ለማንኛውም አሁን ይሄ ቭሎግ ምናምን መስራት ለምትፈልጉ ሰዎች ብዙ ጊዜ ቭሎገሮች ኢትዮጵያ ውስጥ ያሉ ቭሎገሮች አይታችሁ ከሆነ ይህን እቃ ይይዟታል እና ይሄ አክሽን ካሜራ ነው። ሌላ ደግሞ ምን አለው መሰላችሁ? ፌስ ትራኪንግ አለው። ፌስ ትራኪንግ ማለት ነው ይህንን እቃ ቁጭ አድርጋችሁ እናንተ ወደዚህ ወደዛ ስትዞሩ እናንተን ይከተላችኋል ማለት ነው። ፊታችሁን ይከተላል። አሁን ለምሳሌ ይህን ካሜራ ቁጭ አድርጌ እንደዚህ በምልበት ሰዓት ይሁን
አይታችኋላ? ለራሱ ጫፉ ይንቀሳቀሳል። እኔ እያዞርኩ አይደለም። እንደዚህ ፊታችሁን አይደንቲፋይ ያደርግና እናንተ ወደዚህ ሲዞሩ ካሜራው ወደ እናንተ ይዞራል ማለት ነው። እናንተ ወደዚህ ሲዞሩ ካሜራው ወደ እናንተ ይዞራል። ስለዚህ ፌስ ትራኪንግ ፊቸር አለው ማለት ነው። ይሄኛው በጣም ደስ የሚለው አሁን ታዋቂ ትራቭል ቭሎግ የሚሰሩ ሰዎች የተለያየ ቦታ ሲሄዱ ይሄን ቁጭ ያደርጉና እነሱ እንደፈለጉ ይንቀሳቀሳሉ። እኔ ስንቀሳቀስ እኔን ተከትሎኝ ይዞራል ማለት ነው። ስለዚህ ፌስ ትራኪንግ ፊቸር ስላለው በጣም ደስ የሚል እቃ ነው። ከዚህ ውጪ ደግሞ ማይክ አለው። የድምፅ ኳሊቲ ማያሳስባችሁ ማለት ነው። አብሮ የሚመጣ ማይክ አለው። ይሄ አሁን ማይኩ ነው፣ አብሮት የሚመጣ ማይክ አለው ማለት ነው። በዛው ላይ ሰክታችሁ መጠቀም ስላላችሁ። ከዛ በተጨማሪ ደግሞ ምን አለው ራሱ ስቶሬጅ አለው እና እንደዚህ ብቻውን ራሱ ይሄን ነገር ሳትጠቀሙ ብቻውን ራሱ ሪከርድ አድርጎ ሴቭ ያደርግላችኋል። ያው በጣም ብዙ ነገሮች ስላሉት ነው ዋጋው ውድ የሆነው። ሌላው ደግሞ ደስ የሚለው ነገር ባትሪው በጣም ይቆያል። በዛ ላይ የራሱ ፓወር ባንክም አለው ማለት። ስለዚህ ይሄ DJI Osmo Pocket 3 ክሬተር ኮምቦ ይባላል። ሙሉ ቭሎግ መስራት ለምትፈልጉ ሰዎች ሙሉ ፓኬጁን ይዟል ማለት ነው። ስለዚህ ይሄን እቃ ብቻ ይዛችሁ ማይክም ከፈለጋችሁ አለ፣ ሁሉ ነገር ያለው ስለሆነ በሰልፊም እንደዚህ ትቀርጻላችሁ። ከፈለጋችሁ ወደ የምታዩት ነገር አዙራችሁም እንደዚህ መቅረጽ ትችላላችሁ። ስቴብል የሆነ ቆንጆ ኢሜጅ ይሰጣችኋል ማለት ነው። ሶ ይሄንን ማድረግ ማችሉ ሰዎች ያላችሁ አማራጭ በስልካችሁ መቅራት፣ በስልካችሁ ትቀዳላችሁ፣ ማይክም ትጠቀማላችሁ። ይሄንን መጠቀም ስላላችሁ ይሄንን መጠቀም ስላላችሁ። ሌላ ደግሞ ስትሪም ማድረግ የምፈልጉ ሰዎች፣ ላይቭ ስትሪም ማድረግ የምፈልጉ ሰዎች ካላችሁ ይሄንን እቃ በምትጠቀሙበት ጊዜ ምን እንደሚያደርገው ቀጥታ በኬብል ትሰኩና ኮምፒውተራችሁ ላይ እንደ ዌብካም ቁጭ ይልና ስትሪሚንግ ሴታፓችሁ ጋር ይገናኛል ማለት ነው። ስለዚህ ቲክቶክ ላይም ሌላም ቦታ ስትሪም ስታደርጉ መሰካትና ያንን ነገር ከምትቀርጹበት እቃ ጋር ፒሲ ከሆነ ከፒሲ ጋር ማገናኘት ነው የሚጠበቅባችሁ በኬብል ማለት ነው። ስለዚህ ይሄን እቃ መጠቀም ትችላላችሁ። ቭሎግ ምናምን መስራት የምትፈልጉ ሰዎች በጣም ደስ የሚል እቃ ነው። ጊምባል አለው፣ ፌስ ትራኪንግ አለው፣ እናም ስቴብል የሆነ ኢሜጅ ይሰጣችኋል። ሶ ክሬተር ኮምቦ ማለት ባጭሩ ይሄ ነው። ስለዚህ ለቪዲዮ የሚያስፈልጉን እቃዎች ባጭሩ እነዚህ ናቸው። በስልክ ብቻ ከሚሰራ ቪዲዮ እስከ ፕሮፌሽናል ቪዲዮ እንዴት እንደሚሰራ አሳይቻችኋለሁ።